አዳዲስ ፊቶች አዳዲስ አቅራቢዎች ወደ ኢቢኤስ እየመጡ ነው። ዛሬ አንድ እንግዳ ሲፈራረቁብን በተራ ሰላም ጤና ይስጥልን ውድ የሃሜ ፕላስ ሚዲያ ቤተሰቦች፣ ዛሬ በኢንተርኔትና በሶሻል ሚዲያ ላይ መነጋገሪያ ስለሆነው እጅግ ሰበርና ትኩስ መረጃ ይዘንላችሁ መተናል። ኢቢኤስ ቴሌቪዥን እያለፈበት ያለው ውጣ ውረድ፣ በመካከላቸው አለ ተብሎ የሚወራው አለመግባባትና የጋዜጠኞች ድንገተኛ ስንብት የብዙዎችን ትኩረትም ስቧል። በተለይም በቅርቡ ከጣቢያው የተሰናበተው ዘውትር ደሳለኝ፣ በመቀጠል አሁን ደግሞ ዮናስ ከበደ ከኢቢኤስ መውጣትና ሀገር ጥሎ መሰደድ በስተጀርባው ያለው ምስጢር ምንድነው ብለንም አጣርተን ዝርዝር መረጃውን ይዘነዋል። በተጨማሪም ጣቢያው ተወዳጇ ጋዜጠኛ ሉላ ገዙ ቀጣይ የዕጣ ፈንታስ ምንድነው? ልክ እንደ መቅደስ ደበሳይ የራሷን ዩቲዩብ ቻናልና ፕሮግራም ልትጀምር ነው እየተባለም ነው። ዛሬ ሙሉ መረጃውና እውነታውን አንድ ባንድ የምናስቃኛችሁ ይሆናል። ለቻናላችን አዲስ ከሆናችሁ ሳብስክራይብ በማድረግ የደወል ምልክቷን በመጫን ሐሳብ አስተያየቶችንም በኮሜንት መስጫ ላይ ማስፍሩልን። አሁን በቀጥታ ወደ ቀጣይ ዝርዝራችን እናልፋለን። እስከ ፍጻሜው ድረስ አብራችን ቆዩ። የኢቢኤስ ቴሌቪዥን ውጣ ውረዶችና ፈተናዎችም ከዕለት ወደ ዕለትም እየጨመሩ እየቀጠሉም ሂደዋል። ይህን ተከትሎ ታዲያ የቴሌቪዥን ማሰራጫ ጣቢያዎች ኃላፊ ጀምሮ በሞትና በተለያዩ መንገዶች ውስጥም እየተፈተኑ እያለፉም እንደሆነም ይነገራል። በዚህ መካከል ነገሮችን ለማስቀጠል ደፋ ቀና እያለ ያለው ኢቢኤስ ቴሌቪዥን ዛሬ ነገ ደግሞ አዲስ ሰራተኞችን እየቀጠረ የነበሩትን ሰራተኞች ደግሞ በድንገት እያሰናበተ እየቀጠለም ጉዞውን ጀምሯል። አንድ ባንድ ትናንት የምንወዳቸው የምናከብራቸው ሰዎችን ከማሰራጫ ጣቢያው እየወጡ እየሄዱም ይገኛሉ። ይህንን ተከትሎ ጣቢያው በቅርብ ጊዜ ኢቢኤስ ቴሌቪዥን የተሰናበቱ ዘውትር ደሳለኝን ጨምሮ ትናንት ደግሞ ከኢቢኤስ ቤት የወጡ ሰራተኞችም ይወጣሉ ተብሎ እንኳን ፍንጭ ሳይሰጣቸው ከዛ ቤት የተሰናበቱ መሆናቸውን ብዙዎችንም ያስደነገጠ ጉዳይም ሆኖም ቀጥሏል። ይህንን ተከትሎ ታዲያ በኢቢኤስ ቴሌቪዥን ላይ አንዳንድ ክርክሮችና አለመግባባትም እየነገሱ መጥተዋል። የቴሌቪዥን ማሰራጫ ጣቢያው ኃላፊ ካረፈም በኋላ የተተኩ ኃላፊዎች በመካከላቸው ያለመግባባትና አንዳንድ ቅሬታዎችም እንደነበሩም አንዳንድ የቅርብ ሰዎችም እየተናገሩም ይገኛሉ። የቴሌቪዥኑ ማሰራጫ ጣቢያው ላይ ያሉ ሰዎች አብዛኞቹ መሪዎችና ከፊቱ ነው የቴሌቪዥኑ ሁኔታ ወይም የማሰራጫ ጣቢያውን የሚመሩ ሰዎችም እርስ በርሳቸው ያለ መስማማትና የዘረኝነት የጎጠኝነት ነገርም እንደሚታይባቸውም በቤቱ የነበሩ አንዳንድ ሰዎችም ሲናገሩም ሰምተናል። አለፍ ብሎ ደግሞ አንዳንዶቹ ከማተብ ጋር ወይም ከሃይማኖት ጋር ነገሩንም እያያዙትና እያወሳሰቡትም ይገኛሉ። ይህንን ተከትሎም ታዲያ በእያንዳንዱ አጋጣሚ ኢቢኤስ ቴሌቪዥን በማተብ ምክንያትም አባረረኝ የሚሉ ብዙ ባለማተቦችም እየተናገሩም ይገኛሉ። ኢቢኤስ ቴሌቪዥን የሚሰራቸው ስራዎችም መንገድም ጥሩ ቢሆንም ነገር ግን አንዳንድ ጊዜ በሃይማኖት አንጻር ውስጥም ያሉ ሰዎችንም ተጽዕኖ አድርጎብኛል የሚሉ በርከት እያሉም ቢመጡም ታዲያ ይህንን ተከትሎ አንዳንዶቹ ከኔ ከማተቤ በላይ ስራዬን አልወደውም፣ ስለዚህም ከዛ ቤት ወጥቼ የራሴን ስራ ብሰራ ይሻለኛል ሲሉም ይደመጣሉ። ይህንን ተከትሎ ታዲያ በሰዓቱ ተቃውሞችና ፈተናዎች በኢቢኤስ ቴሌቪዥን ላይ ቢበራከቱም ነገር ግን ከዛ በኋላም የቀጠሉ ሰዎችም እንዳሉም ይነገራል። ኢቢኤስ ቴሌቪዥን ማሰራጫ ጣቢያው አንዳንድ ጊዜ የሚያነሳቸው ሐሳቦችና የሚያመጣቸው ነገሮችም አሳማኝ አይደሉም። አንዳንዶቹ በሃይማኖታቸው ምክንያት፣ አንዳንዶቹን ደግሞ በማይታወቁ ጥፋቶች ከዚያ ቤትም ያሰናብታቸዋል ሲሉም አንዳንዶች የኢቢኤስ ቴሌቪዥን ጣቢያ የቅርብ ሰዎችም እየተናገሩም ቅሬታቸውንም እያሰሙም ይገኛሉ። ታዲያ አሁን ባለበት የህይወት መንገድና የህይወት እንቅስቃሴ ውስጥም አዳዲስ ሰዎችን ማካተት ብቻም ሳይሆን አንዳንዶችን ስበብ እየፈጠረም ከኢቢኤስ ቴሌቪዥን እየወጡ እንደሆነም እየተነገረም ይገኛል። ከዚህ ማሰራጫ ጣቢያ አለፍ ብሎ አንዳንድ ፈተናዎችን ደግሞ ህይወታቸው ላይም ብቅ ብለዋል። አብሯቸው የሚሰሩ ሰራተኞችም በየዓመቱ መሞታቸውና በየሰዓቱ ደግሞ የረፍት ዜና መሰማቱ፣ በመቀጠልም ደግሞ አብሯቸው ይቆዩ የተሰናበቱ ሰዎችንም ድንገት የተሰናበተው ከዚያ ቤት ወጥተው ፈጣሪ እኔን አተረፈኝ አስመለጠኝ እኔን ከወጣው በኋላ በቁጥር 3-4 ሰዎችና ጋዜጠኞች ከዚህ ህይወታቸው ማለፍ ሰምተናል ሲሉም ነገሮችን በደስታ ሲናገሩም ሰምተናል። በቅርብ ጊዜያት ጀምሮ ደግሞ
ከዓመት ውስጥም 4 እና 3 ሰራተኞች ከዛ በላይ ህይወታቸው ሲያልፍም በቤቱ የሚሰሩ ሰራተኞችን ተከትሎ ደግሞ እየወጡ የነበሩት መረጃዎች እጅግ አስደንጋጭና አስፈሪ በመሆናቸው ጭምርም ነበር። አሁን ታዲያ በሰዓቱ እየተባለ ያለውን በማጣራት ብንሞክርም ኢቢኤስ ቴሌቪዥን የገባበትን ፈተናም ቀጥሎ ነገሮችን ለማስቆም ፈተናዎች እየበረቱበት እየቀጠሉበት መሆኑም ነገሮችም ከድጡ ወደ ማጡ እየቀጠሉ ወይም እየቀየረ እንደሆነም እየተገመተም ይገኛል። አሁን ባለበት ሁኔታ ታዲያ አንዳንድ ጋዜጠኞች ከቴሌቪዥኑ መስኮት ራቅ ብለዋል። ይህ የሚሆንበት ምክንያት ምን እንደሆነ ባይታወቅም አንዳንዶቹ ተሰናብተዋል የሚሉ ነገሮችን ቢነሱም ነገር ግን አንዳንዶቹ አሻፈረኝ ነገሩ ለረፍት ወጥተው ነው ብለው ቢናገሩም አንዳንዶቹ መረጃዎቹን አሹልከው መውጣታቸውን ተከትሎ የዩቲዩብ ቻናሎችና ሶሻል ሚዲያዎችንም አጨናንቀውትም ይገኛሉ። ከኢቢኤስ ቴሌቪዥንም ተወዳጁ ጋዜጠኛ ዮናስም ከዚህ መድረክም ተሰናብቷል የሚለው የብዙዎች ጥያቄ ሆኖም ቀጥሏል። ለረጅም ዓመታት አንድም ቀን ሳይጓደልና ከማሰራጫ ጣቢያው ሳይቀርም ረጅም ዓመታትን ሲጓዝ የነበረው ጋዜጠኛ ዮናስም የጠፋ የሚለው የብዙዎች ጥያቄ ሆኖም እስካሁን ድረስም ይገኛል። ነገር ግን አሁን በወጡ መረጃዎችና አንዳንድ ተንቀሳቃሽ መረጃዎች መሰረትም ዮናስ ከበደ ከኢቢኤስ ቴሌቪዥን መሰናበቱና ከኢትዮጵያ መውጣቱን መረጃዎችም እየወጡም ይገኛሉ። ከዘውትር ደሳለኝን ተከትሎ ዮናስ ከበደ መውጣቱ ደግሞ ብዙዎችን ያስደነገጠና ብዙ ሰዎችንም ግራ ያጋባ ጉዳይ ነው። ኢቢኤስ ቴሌቪዥን ላይ ምንድነው የመጣው የሚሉ ጥያቄዎች ሁሉንም ሰው እስካሁን ግራ እንዲጋቡም ያደረገ መረጃ ሆኖም ቀጥሏል። ታዲያ ዮናስ ከበደ አሁን ባለው ሁኔታም ከኢቢኤስ ቴሌቪዥን መሰናበቱ ሙሉ በሙሉም እርግጠኛ የሆኑ መረጃዎችም ወጥተዋል። ይህንን ተከትሎ የወጣው መረጃ አንዳንድ ሰዎች እንደሚናገሩት ከሆነ በውስጥ በኩል ባሉ አለመግባባቶችና የኢትዮጵያ ውጭ ሄዶ የሥራ ሁኔታውን ለማስተካከልና ቀጥሎ ከዘውትር ደሳለኝ ወደ ተሻለ የሥራ ኃላፊነትም ሊመራ እንደሆነም እየተነገረም ይገኛል። ጋዜጠኛ ዮናስ ከበደ መውጣቱን ተከትሎ ቀጥሎ የወጡ ሰራተኞችና ሊወጡ እቅድ ይዘው እየተንቀሳቀሱ ያሉ ሰራተኞች እንዳሉም እየተነገረም ይገኛል። መቀጠል ደግሞ የቴሌቪዥኑ ማሰራጫ ጣቢያው ላይ ሊሰናበቱ ይችላሉ ተብሎ እየተነገረላቸው ያሉ ሰዎችና ሰራተኞችን ቁጥራቸው እየጨመረ መምጣቱ በብዙዎች ዘንድም አስደንጋጭና ቅሬታን የፈጠረ ነገርም ሆኖም እንደቀጠለም ይገኛል። ታዲያ ሉላ ገዙ በመቀጠል ደግሞ ከኢቢኤስ ቴሌቪዥን በመሰናበት እድሏ ከ100% 80% ከዛም በላይ ሊሆን የሚችላል የሚሉ ስጋቶችም እየጨመሩ እየመጡም ይገኛሉ። ይህን ተከትሎ ታዲያ አሁን ባለው ሁኔታ የሉላ ገዙ ቀጣይ ዕጣ ፈንታ ከኢቢኤስ ጋር ምን ሊሆን ይችላል የሚሉ ነገሮችም እንኳን በስፋት የተንቀሳቀሱ እንደሆነም ይነገራል። ዮናስም ወጥቷል፣ ዘውትር ደሳለኝም ወጥቷል። ሌሎች ደግሞ ከዚያ ቤት መውጣታቸውን ተከትሎ ሉላ ገዙ ደግሞ በቅርብ ጊዜ በራሷ ዩቲዩብ ቻናልና በራሷ የቴሌቪዥን ፕሮግራም ልትመጣ እንደምትችልም መረጃዎችም እየወጡም ይገኛሉ። ከዚህ በኋላ የሚቀጥለው የሥራ አጋጣሚውና እንቅስቃሴዋ ከኢቢኤስ ቴሌቪዥን ወጥታ የራሷን ዩቲዩብ ቻናል ጀምራ ልክ እንደነ መቅደስ ደበሳይ የራሷን ፕሮግራም ልታዘጋጅ እንደሆነም መረጃዎችም እየተነገሩም ይገኛሉ። ከቀን ወደ ቀን የሚወጡ ጋዜጠኞች መብዛታቸው ግን ግራ ቢያጋባንም የሚወጡበት ደግሞ አወጣጣቸው ምንም ያለ ፍንጭ ሳይሰጡ እየሳቁና እየተዝናኑ በመቀጠል ደግሞ የራሳቸውን የቴሌቪዥን ፕሮግራም በማሰራጫ ጣቢያዎች ላይም እየተቀጠሩም የራሳቸውንም ቻናል እየከፈቱም ይገኛሉ። ጋዜጠኛ ዮናስ ከበደም ተሰናብቷል። ቀጣይ ደግሞ ሉላ ገዙ ልትሆን ነው የሚሉ መረጃዎችም እጅጉን ተበራክተዋል። ውድ የአሚ ፕላስ ቤተሰቦቻችን የዛሬው ያዝኩላችሁ መረጃችን ይሄን ይመስል ነበር። በቀጣይ የተሻለ መረጃ እስከምንገናኝ በያላችሁበት ቸር ቆዩ።